አልሆንሽማ? እኔ ምንም አልሆንኩም አቤል። ቆይ ምን ሆነህ ነው? እሺ መቼ ነው የመጣሽው? ቆይ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ ይሄ ቪዲዮ አሁን ለታ ነው የተለቀቀው፣ ግን አልተመቸኝም ነበረ። ነገር ግን ስለጀመርኩት ክፍሉን ከዚሁ ሊጀምር ብዬ ነው የጀመርኩትና ውድ ተመልካች ርብቃ ክፍል 19 ነውና በጣም ቆንጆ ድራማ አዲስ ናቸውና እነሱም ቤት እየገባችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱ ማለት ነውና እኔንም ብታበረታቱ በእውነት በጣም ደስ ይለኛል። ወደሚቀጥለው ቪዲዮ እንግዲህ አብረን ስንሄድ ትንሽ እዚህ ጋር ዘና ማለት አለባችሁ፣ ዘና ፋታ ማለት አለባችሁ። እንግዲህ ውድ ተመልካች ሁሉም ነገር ለበጎ ነውና ርብቃ እንግዲህ እዚህ ጋር ርብቃና አቤል አብረው በመሆናቸው እናትየዋም እንደ ቀናችና አንዳንድ ነገር ትርፍ ነገር ስትናገር ነበረና እነሱ ደግሞ በጣም ተዋደው ተፋቅረው እንግዲህ ማርገዝ ደረጃ ላይ እንኳን እስከምትደርስ ደረጃ ላይ አብረው እየደረሱ ነውና ነገር ግን የአቤል እናት ለራሳቸው በመጀመሪያ ደረጃ ፈቅዳ ነበረና አሁን ደግሞ አልፈቀደችም፣ ከልጅ ተፋቺው እያለች ነው። ምክንያቱም እዚህ አይነት ነገር ውስጥ ያስገባት ምክንያት ምን ይሆን፣ ከየት ወዴት እንዴት ነው በሚል ሁኔታ በጣም ነው እንትን የሚለው ማለት ነው። በጣም ነው የሚያናድደው ማለት ነው። እንግዲህ እዩም አንዳንድ ነገር ስለ ርብቃ ሲጠይቃት ነበረና ትዳር አትፈልጊም ወይ? ልጅ ስለመውለድ አላማ የለሽም ወይ? እንዴት ነው ከየት ነው ወዴት ነገሩ ብሎ አንዳንድ ነገር ስለ ርብቃ ሲጠይቃት ነበረና እና እሷ በጣም ሁሉንም ነገር በፈገግታ ነው የጨረሰችውና ሁሉም ነገር ለበጎ ነው። ነገር ግን ሁሉም ነገር ለበጎ ቢሆንም ሁሉም ነገር የአቤል እናት ሰራተኛዋንም ማባረር እንደምትፈልግና ሰራተኛዋ እዛ ቤት መቆየት እንደማትፈልግ ነው የርብቃ እናትም የተናገረችው ማለት ነውና የአቤሉ እናት ማለት ነው። እና እንግዲህ አቤሉ ደግሞ እናቱን ጠይቆ ነበረ። እናቱን የጠየቀበት ምክንያት ለምንድነው አንቺ ሰራተኛዋን ለማባረር የፈለግሽው ብሎ ጠይቋት ነበረ። እኔ ሰራተኛ ማባረር የፈለኩት እኔው ነኝ ያመጣሁት፣ እኔው ነኝ ማባረር የምችለው በሚል ሁኔታ ነው የገለጠችላት ማለት ነውና ስለዚህ እንግዲህ ውድ ተመልካች ወደሚቀጥለው ቪዲዮ ስንሄድ ደግሞ ሰራተኛዋም ለአቤሉ ደውላ ከአቤሉ ጋራ እየተነጋገሩ ነውና እናታቸው መውጣት እንደምትፈልግና ውጪ እንደተባለችም ለአቤሉ ስለተናገረች አቤሉ ደግሞ እናቱንም ደጋረኩ እንድትወጣው እፈልጋለሁ ብላ ፈቃደኛ እንደሆነች ነው የተነገራቸው። ነገር ግን እዩ ደግሞ እሷን ቁጭ አርግቷት እየጠየቃት ነበረና የሚጠይቃት ጥያቄ ትዳር ትፈልጊያለሽ ወይስ ወደፊትስ ያንቺ አላማ ምንድነው ብሎ ነበረ የጠየቃት። ምክንያቱም ልጅስ መውለድ ትፈልጊያለሽ ወይ ብሎ ሲጠይቃት ነበረ። እሷም ግን ምንም አንዳንድ ነገር መልሳ ነበረ፣ ግን አስብበታለሁ ነው ያለችው። እሷ ለእዩም እርጉዝ እንደሆነች አልነገረችውም ማለት ነውና እንግዲህ በመካከሉ አቤል መጣና ስለ አቤል
አቤል ስለ እዩ አንዳንድ ነገር ሲሉት ነበረና እንግዲህ አቤል አንዳንድ ነገር ሲጠይቀው ያው እንትን ነበረና ልጅም ማግባት ትዳር እንዴት ነው ብሎ ሲጠይቀው አቤሉን ትዳር ጥሩ ነው ምንም አይልም ነው ያለው። ነገር ግን ልጅም መውለድ ትፈልጊያለሽ ወይ ብለው ሲጠይቋት ነበረና አዎ እስቲ አቤልም እንደሚፈልግ ነው በቃ እየታወቀበት። እንግዲህ ርብቃም ልጅ መውለድ እንደምትፈልግና ወደፊት አላማ እንዳላት አንዳንድ ነገር እንግዲህ እዩ ደግሞ ምኑ እንደሚያስቀናውና ለምን ቅርብ ጓደኛ ሆኖ ቀርቦ ለምን እንደዚህ ለማድረግ እንደፈለገ አብረን እናያለንና እኔ ከእዩ ግን ይሄን ነገር አልጠበቅኩምና እነሱ አላማ እንዳላቸው ልጅ መውለድም እንደሚፈልጉ ምን እንደሚሉ ርብቃም የተረጋጋ ህይወት መቀጠል እንደምትፈልግ ምናምን አየባቸውና ከዛ በኋላ አቤልም እንዴት ምን ችግር አለው የሚል ሁኔታ ተረዳውና ከዛ በኋላ ነው እንግዲህ ውድ ተመልካች እንትን ምንድነው እዩ እናንተ ቶሎ ቶሎ ካልተሰበሰባችሁ ደስታችሁን ነው የማፈርስላችሁ ምናምን ብሎ ሲናገር ነበረ። ደስታችሁን ነው የማፈርስላችሁ ብሎ ነው እየተናገረ ያለው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባባድ ቢሆንም ያው እንግዲህ የተለቀቀውንም ቪዲዮ አብረን እናያለን። ርብቃ እንግዲህ በጣም ፈተና እየበዛባት ነው። መጀመሪያ ተወዳጅ ሆናለች። በስተመጨረሻ ግን ደግሞ እናትየዋም እንደዛ ስትመነጫጭቃት ምንም እናትየዋ በአሁኑ ሰዓት የልጁ እናት የአቤሉ እናት በርብቃ ምንም ርብቃ ግራ እስከሚገባት ድረስ ነው እየደረሰች ያለችው። በርብቃ ምንም ደስተኛ አይደለችም ማለት ነውና ነገር ግን ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው የሚባለውና ነገሮቹ ግን በጣም እየከበዱ እየሆኑባት በርብቃ ነው። ርብቃ ሁሉንም ነገር አይታው በቃ መጀመሪያ እየሰጣች የአቤሉ እናት መጀመሪያ የሰጠቻትን ፍቅር ነው እስካሁን ድረስ እየጠበቀችና እየፈለገች ያለችው ርብቃ ማለት ነው። የአቤሉ እናት እንደተገለባበጠችባት ነገሮቹን እንዳፈራረሰችበት አልተረዳችም ማለት ነውና ስለዚህ ርብቃ ደግሞ በየዋ ልቧ እየጠበቀች ስለሆነ ነገሮቹ እስካሁን ድረስ ሊገባትም ይችላል። ያው እንግዲህ አንዳንድ ጊዜ ደግሞ ድራማ ስለሆነ ነገሮቹን እውነት የሚያረግ ነገር እየቀላቀሉበት ነው የማያወሩት ብዬ ነው የማምነው ማለት ነው። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች የተወደዳችሁና የተመረጣችሁ በመላ ዓለም ላይ የምትገኙ የምወዳችሁና የምትወዱኝ የሚያከብራችሁና የምታከብሩኝ ሁላችሁም እንግዲህ ይህንን ቪዲዮ ሼር እና ላይክ እያረጋችሁ ሰብስክራይብ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። በራሴ ቪዲዮ እስከምመጣ ድረስ ሁላችሁንም መታችሁ አንድ ሁለት ሰው አለኝና ምስጋና ለእናንተ ላቀርብ ነው የመጣሁት ዛሬ። በዚህ መታችሁ 5ቱንም ላይክ ስለምትሰጡኝ አመሰግናለሁ። ወደሚቀጥለው አመት 10 ላይክ ይሆናል ብዬ አስባለሁ። ከቻናሌ ጋር ተቀላቀሉ። የደውሏ ምልክት እያጠቆራችሁ ማለት ነውና ወዳችኋለሁ፣ አከብራችኋለሁ። ክብር በሉልኝ። ባላችሁበት ቦታ የእግዚአብሔር ሰላምታና የእግዚአብሔር ጸጋ እንዲበዛላችሁ ሁሌም ለኔ ምኞት ነው። ውድ ተመልካች
ስለዚህ እንግዲህ ውድ ተመልካች ነገሮቹ እንደዚህ ነው። ከዚህ ድራማ ላይ የተማራችሁትን ነገር በራሳችሁ ልብ ታስተውሉና ለወደፊት ህይወታችሁ የሚያምርላችሁ ሊሆንም ይችላሉ። ይሄ ድራማ ውስጥ ያለው በእርግጥ ሁሉም ሰው በህይወቱም ሊኖርበት ይችላል እና ድራማ ማየት ማለት አንዳንድ ጊዜ በጣም ጥሩ ስለ ምግባርም የምናይበትና ጥሩ ስለ ተወነ ድራማም የምናቅበት ነው። ወደሚቀጥለው ቪዲዮ አብረን እንመጣለን። ባይ ምንም አልሆንሽማ። እኔ ምንም አልሆንኩም አቤል። ቆይ ምን ሆነህ ነው? እሺ መቼ ነው የመጣሽው? ቆይ